የእግዚአብሔር ዓላማ ወገኖቼ ለሰው ልጆች ሁሉ መንግስቱን በምድር ላይ መዘርጋት ነው። የኪንግደምን ካልቸር ባህል በምድር ላይ ማስፋፋት ነው የእግዚአብሔር ዋናውና ትልቁ አጀንዳ። የሰው ልጅ መጀመሪያ ሲፈጠር እግዚአብሔር ሰውን ከምድር አፈር ካበጀው ሰዓት ጊዜ ጀምሮ ከዛን ጊዜ ጀምሮ የእግዚአብሔር ዓላማ በአዳም ላይ የነበረው ምንድነው? አዳም ምድርን እንዲገዛ መንግስቱን ኪንግደሙን የእግዚአብሔርን መንግስት ወክሎ የእግዚአብሔርን መንግስት እንዲያስተዳድር ነበረ የእግዚአብሔር ዓላማ። ከውድቀት በኋላ ግን አዳም መንግስቱን አጣ። የእግዚአብሔርን መንግስት አጣ። በመንግስቱ ውስጥ ያለውን ኦቶሪቲ in other words በሌላ ቋንቋ በእግዚአብሔር መንግስት ውስጥ የተሰጠውን ስልጣን ነው አዳም ያጣው። ነገር ግን የምስራች አለ። እግዚአብሔር ዳግም በክርስቶስ ኢየሱስ በኩል የሰው ልጆች ከእግዚአብሔር ጋር ዳግም ታርቀው ከእንደገና የእግዚአብሔርን መንግስት በምድር ላይ እንዲመሰርቱና እንዲያስፋፉ እድልን አመቻቸ። ስለዚህ ይሄ የመንግስት ወንጌል በምድር ሁሉ ላይ መሰበክ አለበት። እያንዳንዱ ሰው በምድር ላይ ያለ የእግዚአብሔር ፍጡር ሁሉ ከእግዚአብሔር ጋር ታርቆ የእግዚአብሔርን መንግስት ወክሎ በብቃት ማስተዳደር እስኪችል ድረስ ወገኖቼ ይሄ ትምህርት ሞር ማቹርድ ለሆኑ ክርስቲያኖች ነው። በቃኛ we are matured እግዚአብሔር ሴሌክት አድርጎ አምጥቶናል። ወደ ሌላ ሌቭል የሚያድጉ ክርስቲያኖች እዚህ አሉ። የእግዚአብሔር መንግስት ተልቆ ቤተክርስቲያን የክርስቶስ አምባሳደሮችን ታወጣለች። እኛ እያንዳንዳችን የክርስቶስ አምባሳደሮች ነን። አምባሳደር ከአንድ ትልቅ ኦቶሪቲ ሃይስት ኦቶሪቲ ተሹሞ ስልጣን ተሰጥቶት በኦፊሻል ደረጃ ስልጣን ተሰጥቶት የሚንቀሳቀስ ነው። በምድራዊ ቋንቋ እንኳን አንድ አምባሳደር ከአንድ ሀገር ተልኮ ወደ ሌላ ሀገር ሲሄድ የወከለውን ሀገር ባህል፣ የወከለውን ሀገር ፖሊሲ፣ የወከለውን ሀገር ፕራዮሪቲ እና ኢንተረስት ጭምር ለማስፈጸም with the highest authority በትልቅ ኦቶሪቲ ነው የሚሾመው። የሳውዝ አፍሪካ መንግስት እዚህ የሳውዝ አፍሪካ ኤምባሲ ላይ የሚሾመው አምባሳደር የሳውዝ አፍሪካን መንግስት ፖሊሲና ፕራዮሪቲውን ቅድሚያ የሚሰጣቸውን ጉዳዮችን ኢንተረስቱን፣ ፖለቲካል ኢንተረስቱን፣ ኢኮኖሚክ ኢንተረስቱን፣ ካልቸራል ኢንተረስቱን ሁሉ ወክሎ በኢትዮጵያ ምድር ላይ በብቃት ዲፕሎማቲክ ስራ እንዲሰራ ነው የሚወክለው። ስለዚህ በጣም ሃየር ኦፊሻል ነው ያሰው፣ የተከበረ ነው፣ ስልጣን ያለው ነው፣ ትልቅ ስልጣን ያለው ነው ያሰው። ያሰው በኢትዮጵያ ምድር ላይ ሆኖ በኤምባሲ ውስጥ ሲኖር የራሱ መብቶች አሉት፣ ኃላፊነቶችም አሉት። የተከለለ የታጠረ እንደፈለገ ተነስቶ የኢትዮጵያ መንግስት ያን አምባሳደር እንደፈለኩን ሁንልኝ ሊለው አይችልም። ያ የተላከ ሰው ከላከው መንግስት ጋር የጠበቀ ቁርኝት አለው። ኢንቲሜት የሆነ ሪሌሽንሺፕ አለው። the same thing ነው የክርስቲያን ህይወት። we are ambassadors in Christ። ስለዚህ እዚህ ያለነው ዝም ብለን ሪሊጂየስ ሪቹዋልን የምንፈጽም ክርስቲያኖች ብቻ አይደለንም። በሃይስት ኦቶሪቲ ተሹመን በምድር ላይ የእግዚአብሔርን መንግስት ልናስፋፋ የተላከን አምባሳደርስ ነን እያልኩ ነው። ይሄን ተቀበላላችሁ? ስለዚህ እነዚህን አምባሳደሮች ዛሬ እግዚአብሔር ማስነሳት ይፈልጋል። በእግዚአብሔር መንግስት ተልኮ ውስጥ እነኛ አምባሳደሮች መውጣት አለባቸው። የእግዚአብሔር ኦሪጂናል ኢንተንሽን የነበረው አዳም ምድርን እንዲገዛ ነበር። እንዴት አድርጎ? በጽድቅ። አዳም በኃጢአት ስለወደቀ ብቻ የእግዚአብሔርን መንግስት አጣ። ሪሊጅን አይደለም ያጣው አዳም ሲወድቅ። ከኤደን ገነት ሲባረር የሆነ ሪሊጅን አይደለም ያጣው። for that matter እግዚአብሔር ኢንተረስቱ አይደለም ብዙም ሪሊጅን ያጣው ያንን ኦቶሪቲ ነው። በእግዚአብሔር መንግስት ውስጥ ያለውን ትልቅ ኦቶሪቲ ነው ያጣው አዳም።
ስለዚህ እግዚአብሔር ግን ያንን መልሶ በምድር ላይ ማምጣት ይፈልጋል። ዛሬ በምድር ላይ እግዚአብሔርን መንግስት ስንኖር እግዚአብሔርን መንግስት በሰማይ ብቻ ሳይሆን ምንናፍቃት በምድርም እየኖርንባት ግን የሚመጣውን ክብርን እናፍቃለን። ያ አይነት አንደርስታንዲንግ መጀመሪያ አንደርስታንዲንጋችንን በዚህ ሼፕ ማድረግ ፍሬም ማድረግ እፈልጋለሁ። እያንዳንዱ ሰው እዚህ ቤተክርስቲያን ውስጥ የተቀመጠ በዚህ ሰዓት ይህን ትምህርት የሚከታተል ኦንላይንም የምታዩ ካላችሁ ልትረዱት የሚገባው ነገር እግዚአብሔር ለሰው ልጆች ያለው ዓላማ በሰማይ ያለውን መንግስቱን በምድር ላይ መመስረት ነው። ለዛ ደግሞ ተወክለው በስልጣን የሚንቀሳቀሱ ልጆች የእግዚአብሔር ልጆች አሉ። ዳግም የተወለዱ በክርስቶስ ኢየሱስ አምነው ዳግም የተወለዱ ከእግዚአብሔር ጋር የታረቁ ዳይሬክት ኮሚኒኬሽን ስልጣን ከሰጠው አካል ጋር ያላቸው ይህ ማለት ከእግዚአብሔር ጋር ዳይሬክትሊ ኮሚኒኬት ማድረግ የሚችሉ የእግዚአብሔርን ዓለም የሰማይን ዓለም ቀርተው በምድር ላይ በስልጣን የሚገልጡ እንደዚህ አይነት ልጆች አሉት እኛ ማለት ነው እኔና እናንተ ሃሌሉያ። ስለዚህ በዚህ ትምህርት ውስጥ በአጠቃላይ በዚህ በተከታታይ መንግስት ትምጣ በሚለው ትምህርት ውስጥ ላሳያችሁ የምፈልገው ነገር የአንድ አማኝ ስልጣንና ኃላፊነት በእግዚአብሔር መንግስት ውስጥ ምንድነው የሚለውን መጀመሪያ እናያለን። የእግዚአብሔር መንግስት ምንድነው? ከዛስ የአንድ አማኝ ስልጣንና ኃላፊነት በእግዚአብሔር መንግስት ውስጥ ምንድነው የሚለውን እናያለን። በእርግጥ ይሄ ብቻ አይደለም። በዚህ ትምህርት ውስጥ የእግዚአብሔርን መንግስትም ካልቸሩን እናያለን። ካልቸር አለው የእግዚአብሔር መንግስት። ልክ ምድራዊው መንግስት እዚህ የምንኖርበት ከተወለድንበት አካባቢ ይዘነው መተን ዴቨሎፕ የምናደርገው ካልቸር የምናስፋፋው የምንከተለው አዶፕት የምናደርገው ካልቸር እንዳለ ሁሉ የእግዚአብሔር መንግስትም የራሱ የሆነ ካልቸር አለው። ፍቅር ይባላል፣ ሰላም ይባላል፣ ደስታ ይባላል፣ ጽድቅ ይባላል። እነዚህን ሁሉ በስፋት እንዳስሳለን። ከዛም ወገኖቼ የእግዚአብሔር አንዱና ትልቁ ዓላማ በእግዚአብሔር መንግስት ውስጥ ያሉ ልጆቹ እችን ምድር በጽድቅ እና በፍትህ እንዲያስተዳድሩ እስከሆነ ድረስ መሪዎችን ማስነሳት ነው። ስለዚህ እችን ቤተክርስቲያን መሪዎችን ታስነሳለች። መሪዎች ይነሳሉ በተለያየ ዶሜን። ይሄ ስፔሲፊክ ዶሜን አልላችሁም። በቤተክርስቲያን መሪ አልላችሁም። ዶሜናችሁን ወይም ፊልዳችሁን እናንተ ፈልጋችሁ ታገኙታላችሁ። እስካሁንም ድረስ አግኝታችሁታል ብዬ አምናለሁ። አንዳንዶቻችሁ ግን እግዚአብሔር በዚህ ምድር በሰጣችሁ ጊፍትና በተሰማራችሁበት ቦታ እና ስፍራ ውስጥ ያንን የኪንግደም ሊደርሺፕ ስኪል ይዛችሁ ትወጣላችሁ። ያ የእግዚአብሔር ዓላማ ነው። ብቁ መሪዎችን ማፍራት ይፈልጋል እግዚአብሔር በኪንግደም ውስጥ ወይም በመንግስት ውስጥ። አዳም መሪ ነበረ። አስተዳደር ሲለው ዘፍጥረት ላይ እኮ ምራው እያለው ነው። ማስተዳደርና መምራት የማምራት ጥበብ በጣም ይወራረሳሉ እርስ በርሳቸው። ስለዚህ እግዚአብሔር መሪዎችን ይፈልጋል። አንተ በቤትህ መሪ ነህ፣ በአካባቢህ መሪ ነህ፣ በስራህ ቦታ መሪ ነህ። በተለያዩ እግዚአብሔር ባስቀመጣቸው ማህበራዊ ቦታዎች ላይ እግዚአብሔር ባስቀመጠ ማህበራዊ ስፍራ ላይ ዘርፍ ላይ መሪ ነህ። በኢኮኖሚው ዘርፍ ላይ በንግዱ ዓለም ሊሆን ይችላል፣ በሕክምናው ዘርፍ ሊሆን ይችላል፣ በኢንጂነሪንጉ ዘርፍ ሊሆን ይችላል፣ በኮንስትራክሽኑ ዘርፍ ሊሆን ዩኔሚት። ግን በየትኛውም በተቀመጣችሁበት ስፍራ ላይ እግዚአብሔር መሪዎች ናችሁ ብሏችኋል። ከዚህ ያነሰ ኑሮ መኖር አይገባህም ይላል የእግዚአብሔር የኪንግደሙ መርህ። የእግዚአብሔር ልጅ ከሆንክ መሪ ነህ። አባታችን መሪ ነው። እግዚአብሔር ይመራናል አይደል? ምንለው እግዚአብሔር መሪ ነው። ልጆቹ መሪዎች ናቸው። ስልጣን ሰጥቶናል። ነገር ግን ደግሞ በዚህ ትምህርት ውስጥ ማሳያችሁ በዚህ ምድር ላይ ስንኖር የእግዚአብሔርን መንግስት በሙላት ለመግለጥ የተሰጠን አንድ ኃይልና ፓወር መንፈስ ቅዱስ ይባላል። አለ መንፈስ ቅዱስ በአጠቃላይ የእግዚአብሔር መንግስት ምድር ላይ ኦፐሬት አታደርግም፣ አትሰራም። የእግዚአብሔር መንግስት በምድር ላይ ያለችው መንፈስ ቅዱስ ስላለ ነው። አድሚኒስትሬተሩ መንፈስ ቅዱስ ይባላል። ባንተ ውስጥ ያደረው
በእኔ ውስጥ ያደረው በሰዎች ውስጥ ሁሉ ያደረው ያ መንፈስ ቅዱስ እስካለ ድረስ የእግዚአብሔር መንግስት አለ በምድር ላይ። ስለዚህ የመንፈስ ቅዱስን ስልጣንና ፓወር በአማኝ ህይወት ውስጥ ወይም በኪንግደም አምባሳደርስ ወይም በክራይስት አምባሳደርስ ህይወት ውስጥ አሳያቸዋለሁ ምን እንደሆነ። ስለዚህ በአጠቃላይ እነዚህንና እነኚህን መሰል ከእግዚአብሔር መንግስት ተልኮ ጋር የተያያዙ ከእግዚአብሔር መንግስት ተልኮ ጋር እጅግ ቁርኝት ያላቸውን አስፈላጊ ለአንድ አማኝ እጅግ አስፈላጊ የሆኑ ትምህርቶችን በዚህ በተከታታይ በምንማራቸው ሳምንታት ውስጥ አሳያችኋለሁ። ከዛ በኋላ አንድ አማኝ በእግዚአብሔር መንግስት ውስጥ እንዴት ተጽዕኖ ፈጣሪ መሆን እንደሚችል እናያለን። ለተጽዕኖ ፈጣሪነት ነው ዞሮ ዞሮ የተጠራ ነው። መሪ ተጽዕኖ ፈጣሪ ነው። የመሪ ዴፊኒሽን ተጽዕኖ ፈጣሪ ነው። መሪ ከሆንክ ተጽዕኖ መፍጠር አለብህ። መሪ ማለት ፊት የሚቀድም ነው አይደል? ስለዚህ ሌሎች ይከተሉታል። እንዴት ይከተሉታል? የሱ ተጽዕኖ ከፍ ያለ ስለሆነ። ስለዚህ እግዚአብሔር ብዙ ተጽዕኖ ፈጣሪዎችን ይፈልጋል ዛሬ በኢኮኖሚው ዘርፍ፣ በፖለቲካው፣ በንግዱ ዘርፍ፣ በሕክምናው ዘርፍ ብዙ ተጽዕኖ የሚፈጥሩ ሰዎችን ይፈልጋል። ምክንያቱም እንዳልኳችሁ እኛ አገራችን በሰማይ ነው እንላለን። ነገር ግን የሰማዩን መንግስት በምድር ላይ የምናስፈጽም አስተዳደሩን ስርዓቱን በምድር ላይ የምናስፈጽም የክርስቶስ አምባሳደርስ ነን። ስለዚህ በገባንበት ስፍራ ሁሉ የኪንግደሙ መርህ፣ የኪንግደሙ ቫልዩ፣ የኪንግደሙ ካልቸር በእኛ ውስጥ አልፎ ተጽዕኖ ማድረግ መቻል አለበት። ማህበረሰቡ ላይ፣ የንግዱ ስርዓት ላይ፣ የኢኮኖሚው ስርዓት ላይ፣ በየትኛውም ዘርፍ በእኛ ውስጥ መንፈስ ቅዱስ በሚሰራው ስራ አማካኝነት ተጽዕኖ ማድረግ አለበት። ስለዚህ አንተ የገባህበት መስሪያ ቤት ውስጥ የእግዚአብሔር መንግስት አለ ካንተ ፕሬዘንስ የተነሳ። ስለዚህ ተጽዕኖ መፍጠርህ የግድ ነው። ነገር ግን ብዙ አማኞች ይሄንን እውነት ካለመረዳታቸው የተነሳ ዝም ብለው ነው የሚመላለሱት ቤተክርስቲያን። የመንግስቱም ትምህርት የመንግስት ትምጣ ምናምን የሚባል ቶፒክ አይሰጥም ቤተክርስቲያን ላይ። ስለ መንግስቱ ብዙ አይሰበክም። ስለ ፈውስ ይሰበካል፣ ስለ ሌሎች ብዙ ነገሮች ይሰበካል። ነገር ግን ስለ መንግስቱ ስልጣን፣ ስለ እግዚአብሔር መንግስት ምንነት ብዙ አይነገርም። ስለዚህ አማኙ ለብዙ ዘመናት በእግዚአብሔር መንግስት ውስጥ ያለውን ኦቶሪቲ ወይም ስልጣን ሳይረዳ ኖሯል። ተጽዕኖ ፈጣሪነቱ በዛ ልክ ተዳፍኗል። ወገኖቼ ሰይጣን ትልቁ ኢንስትሩመንቱ ኢግኖራንስ ይባላል። በሰዎች ህይወት ውስጥ ኢግኖራንት ካደረገ ወይ ምንም እንዳታክ ካደረገ በቃ ጎሉን መጥቷል ሰይጣን። ትልቅ እርግማን ነው ባይዘው አለማወቅ። በህይወቴ በጣም የምጠላው ነገር አለማወቅ ነው። ህይወቴ እዚሽ ምድር ላይ እስካለች ድረስ ሁሉ ጊዜ እኔ ተማሪ ነኝ። ሁሌ እለት መማር እፈልጋለሁ። አዲስ ነገር ማወቅ እፈልጋለሁ። ለምን? ለእግዚአብሔር መንግስት ተጽዕኖ አመጣ ዘንድ። እውቀት በሌለኝ ጉዳይ ላይ በስልጣን ልገለጥ አልችልም። ሰው ባላወቀው ጉዳይ ላይ ተገዢ እንጂ ገዢ ሆኖ ሊገለጥ አይችልም። እውነት ውሸት? ባወቅሽው ጉዳይ ላይ ግን ባለስልጣን ነሽ አንቺ። ባወቅሽው ጉዳይ ላይ ትገዢያለሽ። ስለዚህ ሰይጣን ዛሬ ብዙ ክርስቲያኖች ቤተክርስቲያን ይመላለሳሉ፣ እሁድ ትልልቅ ሜጋ ቸርቾችን ያጨናንቃሉ፣ ግን ምንም እውቀት የላቸውም ስለ እግዚአብሔር መንግስት ኦፐሬሽን እንዴት እንደሚሰራ። ስልጣናቸውን አያውቁም። ስልጣናቸው እንደውም ተገፏል። ምክንያቱም ከሚሰጣቸው ሮንግ ትምህርት የተነሳ ሁሉ ጊዜ ለማኞች ናቸው። ሁሉ ጊዜ የሰው ጥገኞች ናቸው። የነቢያት ጥገኞች ናቸው። የሆነ ሰው መጥቶ ካልተነበየላቸው ህይወታቸውን አይደለም ተጽዕኖ ሊፈጥሩ በራሳቸው ህይወት ላይ እንኳን በቂ ተጽዕኖ መፍጠር አይችሉም። ጥገኛ እንዲሆኑ ተደርጎ ፊድ ይደረጋሉ ቤተክርስቲያን ውስጥ። ስለዚህ ወገኖቼ ብዙ በዚህ ዘመን ሊደር ሆኖ መውጣት የነበረባቸው ክርስቲያኖች እንዲሁ ኖርማል አቬሬጅ ሆነው ተቀምጠዋል ቤተክርስቲያን ውስጥ። ሁሉንም አይነት የመንፈሳዊ ስርዓቶች ያከናውናሉ፣ ይጾማሉ፣ ይጸልያሉ፣ ቸርች ይመጣሉ፣ መባ ያወጣሉ፣ አስራት ይሰጣሉ፣ ሁሉን ነገር ያደርጋሉ። ነገር ግን ወደ ጓዳቸው ገብታችሁ ስትመለከቱ፣ ነገር ግን ወደ ስራቸው አካባቢ ስትሄዱ ሁሉ ጊዜ በጭቆና ስር ነው ያሉት። ሁሉ ጊዜ ሲያነቡ ነው የምታያቸው። ሁሉ ጊዜ ኑሯቸው ከጌታ ጋር ክርክር ነው።
ሁሉ ጊዜ ልትከራከር አትችልም ከእግዚአብሔር ጋር። ሁሉ ጊዜ ክርክር ሊሆን አይችልም ህይወትህ። ሁሉ ጊዜ ከጌታ ጋር ክርክር። በቃ ጌታ ሆይ እንደዚህ አንተ አምላኬ ከሆንክ አንተ ጌታዬ ከሆንክ ይሄን ብዬ እንዲህ አላረክልኝም፣ ይሄ ለምን ጎደለ? ጌታ ሆይ መቼ ነው ይሄ ነገር የሚስተካከለው? መቼ ነው እንደዚህ ሆኖ? መቼ ነው እንደማገባው? መቼ ነው የምወልደው? መቼ ነው? ኢንድለስ ጥያቄ። አሁን በየቤተ ክርስቲያኑ ብትሄዱ አማኙ ብዙ ጥያቄ አለው፣ መልስ የለውም። ጥያቄ ብቻ ነው ያለው። ከእግዚአብሔር ጋር እንዴት ኮሙኒኬት ማድረግ እንዳለበት ስልጣኑን ተጠቅሞ እንኳን አያውቅም። ይሄ ሚስ ኤጁኬሽን ነው፣ ከእውቀት ማጣት የተነሳ የመጣ ነው። ቢገባን ግን አንድ አማኝ በስልጣን ከሰጠው ኦቶሪቲ ጋር yes majesty I glorify your name እያለ ነው ጠዋት ከቤቱ መውጣት ያለበት። you are my king። እንደዛ ነው አምባሳደር። ክራይስት አምባሳደር ስትሆኑ የክርስቶስ አምባሳደር ነው። በስልጣን የምትገለጹት ዩ ኮማንድ አትለምንም። ኮማንድ ነው የምትሰጠው። በቃ ኦርደር ነው የምትሰጠው። ሰይጣን ባንተ ላይ አጋንንት ባንተ ላይ ስልጣን ሊኖረው አይችልም። ምክንያቱም የእግዚአብሔር መንግስት እዚህ ነች ያለችው ባንተ ስለ መንፈስ ቅዱስ ውስጥ ካለ የእግዚአብሔር መንግስት አንተ ጋር ውስጥ አለ ማለት ነው። ስለዚህ የእግዚአብሔር መንግስት ደግሞ ሁሉን ትገዛለች ተብሎ ስለተጻፈ አንተ በጨለማው ላይ ገዢ ነህ እንጂ ተገዢ አይደለም። ስለዚህ ዩ ኮማንድ ሰይጣንን go away። በአንድ ቋንቋ መሄድ መቻል አለበት። አዌርነሱ ከሌለን ወገኖቼ እንደዚህ ማለት አንችልም። እውቀቱ ካልገባብን በዚህ ጉዳይ ላይ በድፍረት ልንናገር አንችልም። ሰይጣን ተዋጋኝ 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 ነው የምንለው። እግዚአብሔር ግን ያለ ያለው እኔ ስልጣንን ሰጥቻለሁ፣ እባብና ጊንጡን ትረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠኋችሁ፣ የሚጎዳችሁ አንዳች የለም። ስለዚህ አሁን የሚታየው ከተማ ላይ የምንሰማው ሀገር ላይ የምንሰማው የሚያሸብር ዜና የሚያውከን ዜና ሁሉ አያሸብረንም በኪንግደም ስልጣን ስንገባና ስንወጣ። ምክንያቱም ማንን ወክለህ እንዳለ ታውቃለህ። ምድርና ሰማይ ሁሉ የራሱ የሆነች በዚህ ምድር ላይ ደግሞ ተወካይ ሆነ ወክሎ እየተንቀሳቀሰ ያለ አንድ አካል የበላይ ሆኖ እየገዛ ያለ እሱም የእግዚአብሔር መንግስት የተባለ ያ መንግስትን ወክለ በዚህ ምድር ላይ እንደምትንቀሳቀስ ሲገባ አፕሮች ይቀየራል፣ ነገሮች ያለን አመለካከት ይቀየራል። ወገኖች ይሄን ያህል እንደ መግቢያ ካልኳችሁ መጽሐፍ ቅዱሳችን እንግዲህ በደፈናው ስንመለከተው የሚያወራው ስለ አንድ መንግስት ነው። ስለ አንድ መንግስት ነው። ያ መንግስት የእግዚአብሔር መንግስት ይባላል። እቺ ቤተክርስቲያን የእግዚአብሔር መንግስት ተልኮ አስፈጻሚ ናት። ስሟ የእግዚአብሔር መንግስት ተልኮ ይባላል። የኪንግደሙን አምባሳደሮች በዚህ ቤተክርስቲያን እናስነሳለን። መሪዎችን እናወጣለን፣ ተጽዕኖ ፈጣሪዎችን እናስወጣለን። እግዚአብሔር ይህንን ያደርጋል። ብዙዎች ኢን ሚሊየንስ ይወጣሉ። በእምነት ነው የምናገረው። ምክንያቱም የእግዚአብሔር መንግስት እንደ ሰናፍጭ ቅንጣት ነች ይላል። ባደገች ጊዜ ግን የኪንግደም ትምህርት ነው ባይዘው። አንዱ ኢየሱስ ክርስቶስ ያስተማረው የኪንግደም ትምህርት የእግዚአብሔር መንግስት ትምህርት ይሄ ነው። በምሳሌ የገለጠበት መንገድ የእግዚአብሔር መንግስት እንደ ሰናፍጭ ቅንጣት ነው ያያት። ስትጀመር ቅጭጭ ላይ ጢኒት ናት፣ አትታይም። በኋላ ግን እጅግ ትበዛለች። በአዲስ ኪዳን ወንጌል መጽሐፋት ላይ ብትመለከቱ በሐዋርያት ሥራ ኢቭን በራእይ እስከ ጥግ ድረስ ብትመለከቱ በተለያየ ስፍራ ስለ እግዚአብሔር መንግስት ተገልጿል። ኢየሱስ ክርስቶስ ራሱ ትልቁን ትምህርቱን ስብከቱን የጀመረው በእግዚአብሔር መንግስት ነው። እግዚአብሔር መንግስት ምንነት በምሳሌ እየጠቀሰ በምሳሌ እያስረዳ ነው የጀመረው ኢየሱስ ክርስቶስ። ስለዚህ እግዚአብሔር መንግስት አጀንዳ ትልቅ ነው ወገኖች፣ ትልቅ ነው አጀንዳ። ወደ 80 ጊዜ ተጠቅሷል። ኢቭን በአዲስ ኪዳን ውስጥ ስንመለከተው በብሉይ ኪዳን በተለያየ መንገድ ነው። ምክንያቱም ከኪንግሺፕ ጋር ከምድራዊ ኪንግሺፕ ጋር ስለሚያያዝ አይደንቲፋይ ዲፈረንሺየት ማድረግ ወይ መለየት በብሉይ ኪዳን ውስጥ ይከብዳል የእግዚአብሔር መንግስት የሚለው ነገር። ግን በጣም በብዛት የእግዚአብሔር መንግስት የሚለው ቃል እንኳን በመጽሐፍ ቅዱሳችን በብዛት ሲጠቀስ ታያላችሁ። ኢየሱስ ክርስቶስ ያስተማረውን ጸሎት እንኳን ብንመለከት ማቴዎስ 6:9 እስከ 10 ያለው ማቴዎስ ሁላችንም የምናውቀው ነው። ማቴዎስ ምዕራፍ 6 ቁጥር 9 እስከ 10 ያለው እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ሃሌሉያ። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ስምህ ይቀደስ፣ መንግስትህ ትምጣ። የት ነው የምትመጣው? እዚህ ምድር ላይ። ኢየሱስ በምድር ላይ ያለ ነው እንዲህ የሚላቸው ለደቀ መዛሙርቱን ጸሎት ሲያስተምራቸው፣ በሰማይ ያለችው መንግስት እዚህ ትምጣ ብላችሁ ጸልዩ። ሰው ላይ ብቻ እዛ ላይ ሆና አትቅር፣ ከላይ ሆና ብቻ አትቅር፣ ላይ ሆና ብቻ አታስተዳድር፣ ግን እዚህ ምድር ላይ መታ ትግዛ። የእግዚአብሔር መንግስት በአጠቃላይ የእግዚአብሔር አገዛዝ ማለት ነው። ዲፋይን ሳረግላችሁ የእግዚአብሔር አገዛዝ ማለት ነው። የእግዚአብሔር አገዛዝ አሁን በምንማርበት አውድ መሰረት ደግሞ የእግዚአብሔር መንግስት አገዛዝ በምድር ላይ ማለት ነው። ስለዚህ ይሄን ሁሉ የሚቀጥሉ ሳምንታት ላይ የምናወራው ይሄንን አገዛዝ እንዴት በስርዓት አድሚኒስተር ማድረግ እንችላለን እንደ አማኝ። ስልጣናችን ምንድነው? ኃላፊነታችን ምንድነው የሚለውን ነው የምናየው። ስምህ ይቀደስ፣ መንግስትህ ትምጣ። መንግስቱ ስትመጣ ምን ይሆናል? በሰማይ ያለው የእግዚአብሔር ፈቃድ በምድር ይከናወናል። ለዛ ነው ቀጥሎ ጸሎቱን ስታዩት ማቴዎስ ላይ ያለው ፈቃድ በሰማይ እንደሆነች ይላል። መንግስትህ ትምጣ ይልና ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔርን ፈቃድ አስፈጻሚዎች ነን እኛ በመንግስቱ ውስጥ ሆነን። ሌላው ሁለተኛ ነጥብ፣ መጀመሪያ ነጥብ ምን ብያለሁ? መጽሐፍ ቅዱስ በአጠቃላይ ስለ አንድ መንግስት ያወራል። እሱም የእግዚአብሔር መንግስት ይባላል። ሁለተኛ ነጥቤ እግዚአብሔር በሰማይ ያለችው መንግስቱ በምድር እንድትገለጥ ይፈልጋል። በቃ ይሄ የእግዚአብሔር የልቡ አጀንዳ ነው፣ የልቡ ፍላጎት ነው። ይህ ደግሞ የሚከናወነው በማን ነው? ባንተ ነው፣ በእኔ ነው፣ በእኛ ነው፣ በልጆቹ ነው፣ በእግዚአብሔር ልጆች ነው ይህ የሚከናወነው ማለት ነው። በዚህ መንግስቱ ላይ ደግሞ በምድር ላይ መንግስቱን ወክለው የሚንቀሳቀሱ ምን ይባላሉ? የክርስቶስ አምባሳደሮች ይባላሉ። እኔና እናንተ የክርስቶስ አምባሳደር። ዛሬ የስም ለውጥ ሆኗል ነው የምላችሁ። ከዚህ በኋላ በድፍረት እኔ የክርስቶስ አምባሳደር ነኝ ማለት እንጀምራለን። ስም ማን ይባላል? የክርስቶስ አምባሳደር። ስምሽ ማን ይባላል? የክርስቶስ አምባሳደር። እውነቴን ነው የምላችሁ፣ ብዙ ነገር ይቀይራል። when you speak this truth by the way ሰይጣን በጣም ነው የሚፈራችሁ። ከዛ በኋላ አንድና አምባሳደር እኮ በምድር ያለ አምባሳደር እንደሆነ ሀገር አምባሳደር እኮ ዝም ብለህ እኮ አትገላምጠውም። ዝም ብለህ እንደፈቀደ ባጠገቡ ስታልፍ ዝም ብለህ እንደፈለክ አትገባም፣ አትወጣም። ስርዓት አለው፣ ፕሮቶኮል አለው። ሬድ ካርፔት ተነጥፎለት ነው የሚሄደው። እንደዛ ነው የምታስፈራው ለሰይጣን። እኔ አምባሳደር ነኝ ማለት ስትጀምር ይሄ እውነት፣ ይሄ ትሩዝ ብዙዎች እንዳይገባቸው ሰይጣን አድርጓል። አንፎርቹኔትሊ በዚህ ምድር ላይ ቤተክርስቲያን ብዙ ስለማታስተምረው ትምህርቱ አሁን በጣም ቶሎ ብዬ ላሳያችሁ የምፈልገው በንጽጽር በደንብ እንዲገባችሁ አምባሳደርነት ይሄ አዲሱ ሹመታችሁን አዲስ ሹመት አይደለም። በርግጥ ሹመቱ ቆይቷል ከተሰጣችሁ፣ ግን ኦፐሬት ማድረግ ይጀምራል እያልኩ ነው። አሁን አክቲቬት እያደረግነው ነው። በሰሚው ጆሮ ይገባና በእምነት ሲዋሃድ አክቲቬት ማድረግ ይጀምራል፣ ወደ ስራ ይመጣል። ስለዚህ በደንብ እንዲገባችሁ ስለምፈልግ በንጽጽር የምድራዊውን አምባሳደር ከሰማያዊው አምባሳደር ጋር አሳያችኋለሁ እንዴት እንደሚነጻጸሩ። ልብ ብላችሁ ተከታተሉ። በሁለተኛ ቆሮንቶስ 5:20 ላይ ስለ ክርስቶስ መልእክተኞች ነን ይላል። ስለ ክርስቶስ መልእክተኞች ነን። እንግሊዘኛው አምባሳደር ነው የሚለው፣ አማርኛው ግን ስለ ክርስቶስ መልእክተኛ ብሎ ነው የሚተረጉመው። መልእክተኛ እንግሊዘኛው ቃል ደስ ይላል፣ አምባሳደር የሚለው ቃል። ስለዚህ እሱን እንጠቀማለን እንጂ ያው ነው መልእክተኛ እንደማለት ነው በአማርኛችን። ስለዚህ የአንድ ሀገር አምባሳደር በመጀመሪያ ደረጃ በአገር ደረጃ ነው አሁን የምናወራው። አምባሳደር ሆኖ ወደ ሌላ አገር ተወክሎ እንዲሄድና በብቃት አገሩን ወክሎ እንዲሰራ ዜጋ መሆን አለበት። በደቡብ አፍሪካ የኢትዮጵያ አምባሳደር ሆኖ
የሚሾም አንድ ሰው ኢትዮጵያዊ ዜግነት ሊኖረው ይገባል። አለበለዚያ አይቻልም። በቃ ባጭሩ የዚህን ሀገር የኢትዮጵያን ኢንተረስት የኢትዮጵያን ቫልዩ በብቃት የኢትዮጵያን ዲፕሎማሲያዊ ግንኙነቶችን በብቃት እንዲያስተዳድር እዛ ሀገር ላይ ሆኖ የዜጎቿን ኢቭን እዛ ሀገር ያሉ ሳውዝ አፍሪካ ውስጥ ያሉ ዜጎቿን መብታቸውን ኢንተረስታቸውን በብቃት እንዲያስጠብቅ ችግሮችን፣ ኮንፍሊክትን፣ ግጭቶችን በብቃት እንዲፈታ ነገር ግን የኢትዮጵያን ኢንተረስት ባማከለ መንገድ ያንን እንዲያደርግ የመጀመሪያው መስፈርቱ የመመረጫ መስፈርቱ የኢትዮጵያዊ ዜግነት ሊኖረው ይገባል። በቃ የአምባሳደርነት አንደኛው ክራይቴሪያ መገለጫ ዜግነት ነው። the same thing አንድ ሰው በእግዚአብሔር መንግስት ውስጥ የክርስቶስ አምባሳደር ለመሆን የእግዚአብሔር መንግስት ዜጋ መሆን ይጠበቅበታል። ስለዚህ በእግዚአብሔር መንግስት ውስጥ አባል የለም፣ እሺ ዜጋ ነው ያለው። አሁንኛ በምድራዊ ቋንቋ የቤተክርስቲያን አባሎች ምናምን ላሰራር ነው የምንጠቀምበት። ኦኬ ቁጥር ለመመዝገብ ቁጥሩ ቀንሷል ጨምሯል፣ ምን አይነት አገልግሎቶች ቢስፋፉ ምናምን ኤጅ ግሩፑ ምን ይመስላል ብሎ ጥናት ለማድረግ ሜምበርስ ብለን ቋንቋውም ልክ አይደለም። እውነት ለመናገር አባል አይደለም እግዚአብሔር አባላት አይደለም ያሉት ዜጎችና ልጆች ነው ያሉት። ስለዚህ የክርስቶስ አምባሳደር ለመሆን መጀመሪያው መስፈርት የእግዚአብሔር መንግስት ዜጋ ወይም ልጅ መሆን አለበት። ልጅ መሆን አለበት። ልጅነት ደግሞ እንደዚሁ ባይ ዲፎልት የሚገኝ ነገር ሳይሆን በክርስቶስ ኢየሱስ የመስቀል ስራ ሞትና ትንሣኤ አምኖ በመዳን በጸጋ የሚገኝ ነው። ስለዚህ ወደዚህ ልዩ ስልጣን የክርስቶስ አምባሳደር ወደ መሆን ስልጣን ለመምጣት የምትፈልጉ ሁሉ የእግዚአብሔር መንግስት ልጆች መሆን ይጠበቅባችኋል። በብቃት ለመላክ ሚሽንን አኮምፕሊሽ ለማድረግ ሚሽኑን ለማስፈጸም የሚጠቀመው እግዚአብሔር ልጆቹን ነው። ለምን ብላችሁ እኔን ብትጠይቁኝ እንዳልኳችሁ የእግዚአብሔር መንግስት በምድር ላይ ኦፕሬት የሚያደርገው በመንፈስ ቅዱስ አማካኝነት ነው ብቻ ነው። ብቻ ሁላ ጨምርበታለሁ። መንፈስ ቅዱስ የሌለበት ጩኸት ብቻ ነው ወገኖች። የእግዚአብሔር መንግስት ከመንፈሱ ጋር የተገናኘ ነው። የእግዚአብሔርን መንግስት ወክሎ በምድር ላይ እያስተዳደረ ያለ በአማኝ ውስጥ ያለው መንፈስ ቅዱስ የሚባል እንደ ብሉይ ኪዳን ድሮ መጥቶ የሆነ ትንቢት አናግሯቸው የሚሄድ መንፈስ ቅዱስ ሳይሆን ሁሉ ጊዜ ቀንም ሌሊትም ኤቭሪ ዴይ ይር ኢን ኤንድ ይር አውት ከአማኙ ጋር አብሮ በስልጣን የሚኖር ሁሌ የሚኖር በውስጥህ የሚኖር መንፈስ ቅዱስ መኖር አለበት ካንተ ጋር። የእግዚአብሔር ልጅ ካልሆንክ መንፈስ ቅዱስ የለህም። ካንተ ጋር መንፈስ ቅዱስ የለም። ሶሪ the moment ጌታን በተቀበልን ጊዜ በመንፈስ ቅዱስ ታተመን አይደለም። ስለዚህ እግዚአብሔርን መንግስት ወክሎ የሚመጣ የትኛውም ሰው መዳን ይጠበቅበታል፣ ልጅ መባል ይጠበቅበታል፣ ወይም የእግዚአብሔር መንግስት ዜግነት ሊኖረው ይገባል። አግኝታችሁኛል ሐሳቤን? ይሄ ነው። በሁለተኛ ደረጃ የአንድ ሀገር አምባሳደር ከሆነ አገር ከከፍተኛ ባለስልጣን የተላከ ነው። መልእክት ይዞ ወደ ሌላ አገር የዛን አገር ኢንተረስት ይዞ ወክሎ የሚሄድ ነው። የሚሾመው ከሃይስት ኦቶሪቲ ምናልባት በአንድ ሀገር ውስጥ ፕራይም ሚኒስተር ሊሆን ይችላል፣ ፕሬዝዳንት ሊሆን ይችላል። በዛ ሌቭል የሚሾም ነው አንድ አምባሳደር። የኢትዮጵያ አምባሳደር በሳውዝ አፍሪካ ከሃይስት ኦፊሻል ኢትዮጵያ ውስጥ ተሾሞ ነው የሚሄደው። ማን ነው ኢትዮጵያ ውስጥ የሚሾመው? አምባሳደሮች፣ ፕራይም ሚኒስተሩ፣ ፕሬዝዳንቱ። ሶ ዘ ሃይስት ፐርሰን ኦፊሻል ተሾሞ ነው የሚሄደው። ከባድ ሹመት ነው። ከባድ ሹመት ነው። ኦፊሻሊ ነው ያ ኮሚኒኬሽን መደረግ ያለበት። ኦፊሻሊ ነው መሾም ያለበት። በአማኝም ኮንቴክስት ስንመለከተው ወይም በእግዚአብሔር ልጆች የክራይስት አምባሳደርስ ወይም የክርስቶስ አምባሳደሮችን ስንመለከት የሚሾሙት በእግዚአብሔር ነው።
God has the highest authority on earth and heaven አይደለም? በሰማይም በምድርም ስልጣን የተሰጠው ሃሌሉያ፣ ከፍተኛው ስልጣን ያለው የመግዛት የማስተዳደር ስልጣን ያለው በቃ ዩኒቨርስን የሚያስተዳድር በጥበብ የሚገዛ የኛ አምላክ እግዚአብሔር ይባላል። ስለዚህ የክርስቶስ አምባሳደሮች የሚሾሙት በሰው አይደለም፣ በፓስተሩ አይደለም፣ በነቢያትም አይደለም፣ በእግዚአብሔር የተሾሙ ናቸው። ሃሌሉያ። ዮሐንስ 20:21 ላይ እንደዚህ ይላል፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ኢየሱስ ነው ይሄንን ያለው። አብ እንደላከኝ እኔ ደግሞ እልካችኋለሁ። ኢየሱስ የተላከው በማን ነው? በአብ ነው። ኢየሱስ አምላክ ነው። ኢየሱስ አብ የተላከው በአብ ነው። the highest authority። ስለዚህ እሱ ደግሞ በምድር በስጋ ተገልጦ አብ አባት በስጋ ተገልጦ በምድር ባለበት ጊዜ እሱ ደግሞ ያንን መንግስት ወክሎ ሌሎቹን ይሾማል። ሃሌሉያ። እኔ እናንተን ይሾማል። ስለዚህ ስልጣኑ የሚመጣው ከእግዚአብሔር ነው። አምባሳደርነትህን ማንም አይሰጥህም፣ ማንም አይነጥቀህም። ማንም ገንዘብሽን ሊወስዱ ይችላሉ፣ ስምሽን በሌላ መንገድ ሊያጠፉ ይችላሉ፣ ስራሽ ከስራ ልትባረር ትችያለሽ፣ ገንዘብ ልታጭ ትችያለሽ፣ ብዙ ነገር ሊያረጉሽ ይችላሉ ሰዎች። ግን ይህን ስልጣን ካንቺ ሊቀሙ አይችሉም። አምባሳደርነትሽን ማንም ሊነጥቅሽ አይችልም፣ ማንም ካንቺ ሊወስድ አይችልም። ይሄ በጣም ግልጽ ሊሆንልን ይገባል። አያችሁ፣ ይሄ እውነትና እውቀት ሲገባባችሁ በፍርሃት አትመላለሱ። ቦልድ ነው የምትሆኑት። በቃ የሆነ ድፍረት ውስጣችሁ ይገባል። በስልጣን ትንቀሳቀሳላችሁ። ሃሌሉያ። ይሄን ማወቅ አለባችሁ። nobody can take that away from you። ማንም ይሄን ኦቶሪቲያችሁን ማንም ሊወስድባችሁ፣ ልጅነታችሁ ማንም ሊነጥቃችሁ አይችልም። ዜግነታችሁን፣ የእግዚአብሔር መንግስት ዜግነት ማንም ከናንተ ላይ ኦቶራይዝድ ሆኖ መንጠቅ አይችልም። ማንም። ክብር ለእግዚአብሔር። ሶስተኛው ሌላው በአምባሳደርነት ደረጃ በአንድ ሀገር ውስጥ አንድን አምባሳደር ስንመለከተው ቅድም እንደተናገርኩት ብዙ አልለውም፣ የዛን የላከውን ሀገር ኢንተረስት ነው የሚያስፈጽመው። በቃ ሌላ ነገር የለውም። የዛን የላከውን ሀገር ኢንተረስት ብቻ። ባይዘው እኔ ማለት አይችልም። ንግግሩ ላይ እንኳን ተጠንቅቆ ነው የሚናገረው። ማይ ገቨርንመንት ነው የሚለው። የኔ መንግስት እንደዚህ ነው ኢንተረስቱ፣ የኔ መንግስት እንደዛ ነው የሚፈልገው ብሎ ነው ራሱ ዲፕሎማቲካሊ ኔጎሺየት ሲያደርግ ከሌሎች ሀገሮች ጋር እንጂ my view my thinking የኔ አስተሳሰብ የኔ አመለካከት ብሎ የራሱን ሐሳብ ማንጸባረቅ እንደፈለገ አይችልም። አንድ አምባሳደር my government ብሎ ነው the position of my government የኔ መንግስት አቋም ይሄ ነው ብሎ ነው የሚናገረው። አንድ አማኝ ከኪሱ አውጥቶ የራሱን ሐሳብ በእግዚአብሔር መንግስት ውስጥ መርጨት አይችልም። ከመንግስቱ መርህ ፕሪንሲፕል ውጪ የሆነ ነገር መናገር አይችልም። ባለ ጊዜ ወድቋል ከስልጣኑ። እውነቴን ነው የምላችሁ። አንዱ አማኝ ከዚህ ስልጣን የሚወድቅበት መንገድ እግዚአብሔር መንግስት መርህና ፕሪንሲፕል ውጪ ሲንቀሳቀስ፣ በራሱ ፍቃድ ሲንቀሳቀስና ሮንግ የሆነ ትምህርቶችን ሲያስተምር ሲናገር ነው። መጠንቀቅ ያስፈልጋል። የኔ የምለው ነገር የእግዚአብሔርን መንግስት ወክዬ እዚህ ምድር ላይ እስካለው ድረስ የኔ ቪው ብዬ እዚህ ቤተክርስቲያን ላይ መጥቼ ማስተማር አልችልም። በቃ I have to refer back to the Bible። መጽሐፍ ቅዱስን ሬፈረንስ አድርጌ ነው መናገር የምችለው። ትጠይቁኛላችሁ። ተጠያቂነት የሚባል ነገር አለ። ከዛ በኋላ የአንድ ሀገር አምባሳደር ከኪሱ አውጥቶ የኔ አስተሳሰብ የኔ ቪው ብሎ የላከውን ኦፊሻል ሳያማክር እንደፈለገ ሐሳቡን መርጨት እንደማይችል ሁሉ አንድ የክርስቶስ አምባሳደር የሆነ
የእግዚአብሔር መንግስትን ዜግነት ያገኘ አማኝም እንደፈለገ የእግዚአብሔርን ቃል ሊያጣምም እንደፈለገ ሊተረጓጉምና ሊያስተምር አይችልም። it's just impossible ያንን ማድረግ። የሚያደርጉ የሉም አሉ፣ ብዙዎች አሉ። ግን ተጠያቂነት እንዳለ ሆኖ ማለት ነው። የሚጠይቃቸው አካል አለ። ያ ኃላፊነት የጎደለ አካሄድ ይባላል። ኃላፊነት የጎደለ ክራይስት አምባሳደር ነኝ ብሎ ይሄንን የሚፈጽም አካል ካለ የክራይስት አምባሳደርነት ወይም የክርስቶስ አምባሳደርነት ከሚጠይቃቸው ዋነኛ መስፈርቶች ውስጥ አንደኛውን ሳያሟላ ነው ያለው ማለት ነው። ይሄ ደግሞ ተጠያቂነት አለው። የሚጠይቀው አካል አለ፣ እግዚአብሔር ይጠይቀዋል። ስለዚህ እኔ በምድር ላይ ሲሆን እግዚአብሔርን መንግስት ወክዬ ስመላለስ የእግዚአብሔርን መንግስት ሐሳብ የእግዚአብሔርን የራሱን ሐሳብ ቀድቼ ነው መናገር የምችለው። ኖት ኦንሊ ቸርች ላይ ብቻ አይደለም ወገኖቼ፣ በምሰራበት መስሪያ ቤት ላይ በማደርጋቸው ግንኙነቶቼ ውስጥ ከእግዚአብሔር መንግስት ስርዓት ህግጋት ውጪ የሆነ አካሄድ፣ ለምሳሌ በፍቅር ያልሆነ ግሰጻ፣ በፍቅር ያልሆነ መልስ ለሰዎች ምልልስ፣ ኮንፍሊክት ውስጥ ብገባ ትክክል አይደለሁም፣ መመለስ ይጠበቅብኛል። በመስሪያ ቤቴ ውስጥ ሰዎች እኔን ሲያዩ የክራይስትን መልክ በኔ ላይ ማየት መቻል አለባቸው። አንዱ ፍቅር ነው። በፍቅር ልመላለስ ይገባል። በትህትና መመላለስ ይጠበቅብኛል። በኔ ላይ የሚነበበው ሰላም መሆን አለበት። ምክንያቱም መንግስቱ የሰላም መንግስት ነው። በፍቅር መመላለስ አለብኝ፣ ምክንያቱም መንግስቱ የፍቅር መንግስት ነው። ስለዚህ ወገኖቼ ይሄን በቸርች ኮንቴክስት ውስጥ ብቻ በቸርች አውድ ውስጥ ብቻ ሳይሆን ማየት ያለባችሁ በስራችሁ ቦታ ላይ፣ በቢዝነሳችሁ ውስጥ፣ በንግድ ዓለም ላይ ያላችሁ በንግዱ እንቅስቃሴ ወይም ልውውጥ ውስጥ ያላችሁ ሁሉ በተጠንቀቅ አንድ አምባሳደር ማድረግም ከሱ የሚጠበቅባቸውን ነገሮች ሁሉ እያደረጋችሁ መንቀሳቀስ ይጠበቅባችኋል። አለበለዚያ ተጽዕኖ ፈጣሪ መሆን አትችሉም። መንግስቱ በምድር ላይ ተጽዕኖ እንድትፈጥር ጽድቅና ፍትህ መገለጥ አለበት በእናንተ። ፍትህ የጎደለ ነገር፣ ፍትህ ያልሆነ፣ ፍትህን የማያሟላ አካሄድ ስትሄዱ ሰዎች በእናንተ ይሰናከላሉ። መንግስቱ በእናንተ ይሰደባል በእኛ። ለዛ ነው ዛሬ ብዙ ቦታ ላይ ሰዎች ሲወነጃጀሉ ስታዩ ልባቸው አያዝንም? ከሌ እንደዚህ አርጎ ፓስተር እንትና እንደዚህ አርጎ እንትና ከሌ ነብይ እንትና እንዲሆኑ ምናምን ብለው ስማቸው በየሚዲያ ላይ ሲጠለጠል አያሳዝንም? ምን አይነት ኢምፕሊኬሽን ምን አይነት ተጽዕኖ ነው የሚፈጥረው ያ ገና ባልተወረሰው ህዝብ ላይ። መጠንቀቅ ያስፈልጋል። ስለዚህ አንድ የክርስቶስ አምባሳደር በምድር ላይ ሲሆን መንግስቱን ወክሎ ሲንቀሳቀስ ከላከው አካል ኦቶሪቲ ወይም ከእግዚአብሔር ቃል እና ሐሳብ ውጪ የራሱን ሐሳብ አውጥቶ መናገር አይችልም። ይሄ በጣም ግልጽ ነው ይችላል። ይህ ማለት በቃ ስንናገር ሁሉ ጊዜ እግዚአብሔርን ቃል ጥቅስ እየጠቀስን ሁሉ ጊዜ እናውራ ማለት ደግሞ አይደለም። እንግዲህ የሆነ አስተማሪ ስለሆንኩኝ እኔ ትንሽ ነገሩን አብላለዋለሁ። ምክንያቱም በተለያየ ዳይሜንሽን እንዴ ልታስቡ እንደምችልም እንዲሁ ፕሪዲክት ስለማድረግ ጥቅስ እየጠቀስን በንግግራችን መካከል ላይ አልፎ አልፎ በቃ እንደዛ ያደረግን በጣም መንፈሳዊ እናድርገው ማለት ሳይሆን ይሄ የንግግራችን ኮንቴክስት አውዱ በእግዚአብሔር መንግስት መቃኘት አለበት። በህግጋቶቹ በፕሪንሲፕሉ የተቃኘ መሆን አለበት። ይህ ሲሆን በትክክል ስራችንን እንደ አምባሳደርነት እየተወጣን ነው ማለት ነው። ግልጽ ነው አይደል? በሶስተኛ ደረጃ እንደ ሀገር አምባሳደር ተልእኮውን የሚያከናውነው በአዳ ሀገር ላይ ሆኖ ነው፣ ማያውቀው ሀገር ላይ ሆኖ ያን ተልእኮ የተሰጠውን ተልእኮ የሚያከናውነው አይደለም። ነገር ግን ያ ማለት ምን ማለት ነው? ከላከው አገር ጋር የጠበቀ ቁርኝት ወይም ግንኙነት አለው። ከተነሳውበት ምሳሌ ሳስረዳችሁ የኢትዮጵያ አምባሳደር በሳውዝ አፍሪካ ላይ ነው የተቀመጠው። አገሩ አይደለም፣ አገሩ ኢትዮጵያ ነው፣ የሚኖረው ሳውዝ አፍሪካ ውስጥ ነው። ነገር ግን ከላከው መንግስት ጋር ኦቶሪቲ ጋር የጠበቀ ግንኙነት አለው። ኤቭሪዴይ በስልክ ያወራል፣ ኢሜል ይለዋወጣል። ኦልሞስት በቃ ፕሬዘንሳቸውን እዛ ሀገር ሆኖ እዚህ የላከው አካል ጋር
ግንኙነት ወይም ኦቶሪቲ ጋር የጠበቀ ግንኙነትና ኢንቲመሲ ስላለው ሁሉ ጊዜ he feels the presence of his country በፎሬን ላንድ ላይ በባዕድ ሀገር ላይ የሀገሩን ፕሬዘንስ ፊል ያደርገዋል። በቃ ባህሉን፣ አለባበሱን፣ አመጋገቡን ሁሉ ሪፍሌክት ያደርጋል። ምክንያቱም ተወርሷል። ሰውየው ካለው የጠበቀ ግንኙነት የተነሳ በቃ የመጣበት አገር ባህል ወርሶታል ያንን አምባሳደር። በክርስቲያን ህይወት ላይ ስትመጡ እንደዛ ነው። እኛ የምንኖረው ባዕድ የተባለች ምድር የምትባል ሃሌሉያ። እዚህ ምድር ላይ ስንኖር ባዕድ ናት ለኛ። ነገር ግን ከላከን አካል ጋር የጠበቀ ግንኙነት አለን። we feel his presence every day። ሲነጋ ሲመሽ፣ ወር ሲቀየር፣ ወራቶች ሲቀያየሩ፣ አመታት ሲቀያየሩ ፕሬዘንሱ ከኛ ጋር አለ በቃ። ስለዚህ እሱን ነው የምንሸተው ሁላ በቃ። አነጋገራችን ያስታውቃል። እሷ ጴንጤ ነች ታስታውቃለች። ለምን? እኔ እንጃ በቃ አነጋገሯ ውሎዋ ያስታውቃል። እንደዛ አይደለ ያሉት ከኢየሱስ ጋር የነበሩትን ደቀ መዛሙርቶች እሱ አሉት ከኢየሱስ ጋር ነበረ እሱን ይመስላል አሉት ጴጥሮስ። ሃሌሉያ። ውሎ ነው በቃ ውሎ ይወስነዋል። ከመንፈስ ቅዱስ ጋር ነው የምትውለው የምታድረው። ስለዚህ ከእግዚአብሔር መንግስት ሽታ ውጪ አንተ ላይ ሊገለጥ አይችልም ሌላ ነገር። የምንኖረው በባዕድ ምድርም ቢሆን የእግዚአብሔርን ግን መንግስት ወክለን ይሄን ምድር የምናስተዳድረው እኛ ነን። ይሄን ስል በጣም ቅር የሚላቸው ወገኖች ሊኖር ይችላሉ። ዋጡት ዋጡት። ይሄን ስልጣን ደግሞ የሰጠን አንድ ኦቶሪቲ ከላይ አለ። ከሱ ጋር ደግሞ የጠበቀ ግንኙነት አለን። ማንም የማያፋታን። ሃሌሉያ። ክብር ለእግዚአብሔር ይሁን።